በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። ማስተር አብነት ታሟል። አይ ዶንት ኖ ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላውቅም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም። በርካቶችን ከወደቁበት ሲያነሳ ለተቸገሩት ሲደርስ እንባቸውን ሲጠርግ የምናውቀው ማስተር አብነት ታምም ያለው ጸልዩልኝ እያለ ይገኛል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። በርካቶችን ከወደቁበት ሲያነሳ ለተቸገሩት ሲደርስ እንባቸውን ሲጠርግ የምናውቀው ማስተር አብነት ታምም ያለው ጸልዩልኝ እያለ ይገኛል። ላይቭ ላይ ቁጭ ብሎ ለሌሎች ለታመሙት ገንዘብ ሲያሰባስብ እሱ ግን መቀመጥ እንኳን እስካይችል ድረስ በሚያደርሰው ህመም ውስጥ ሆኖ ተኝቶ ሲያደርገው እንደነበርም ገልጿል። እኔ ህመሜንና ችግሬን አውጥቼ በመናገር ሰዎችን ማስጨነቅ አልፈልግም፣ ነገር ግን ስጋ መደበቅ አይችልምና ሰውነቴ ላይ እስኪታወቅ ድረስ ታምም ያለው በመሆኑም ውጭ ሀገር ሂጄ ልታከም ነው ሲል ተናግሯል። ደጉ ትሁቱና የመልካምነት ማሳያው ማስተር አብነት በዚህ ሰዓት ታዲያ ማስተር አብነት ታሟል። አይ ዶንት ኖ ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላውቅም። አክቹአሊ ብዙ ሰው ኤክስፔክት ያደረገው ነገር ነበረ መሰለኝ። ብዙ ሰው አይቶት ምናምን ማስተር አብነት ምን ሆኖ ነው እያለ ነበረ። ቲክታክ ላይ ጄኑዊን ከሆኑ ሰዎች ውስጥ አንዱ ነው ማስተር አብነት። ውጭ ሀገር ሰሞኑን ሄዶ እንደሚታከምም እየተናገረ ነው። he was in pain ማለት ነው። ለረጅም ጊዜ he was in pain ፊቱ ያስታውቅ ነበርና በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። ሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰጣኝ። ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች። እኔ ጋር ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰጣኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ማራፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበርና
ውጪ ግን ቅድም የጎደለኝ የምትለው ነገር ምንድን ነው? አቤት ጤና፣ ሁሉ ነገር ሙሉ ነው። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ሌላ ምንም ያጣሁት ነገር የለም። ግን ደግሞ እግዚአብሔር አለ። ከ2 ወር በኋላ ግን ከሀገር ውጭ እሄዳለሁ፣ ታከማለሁ። ምንድን ነው አንዳንድ ነገሮችን ከመውጣቴ በፊት ማስተካከል የሚፈልጋቸው ነገሮች አሉ። እኔ ሲሄድ የሚበላሹ ነገሮች አሉ። እኔ እስከሚመለስ ድረስ እኔ የጀመርኩት ራዕይ መንቀሳቀስ አለበት፣ ቆሞ መጠበቅ የለበት። የያዝኩት የኢትዮጵያን ሕዝብ አደራ ነው፣ የእናቶችን አደራ ነው፣ የአባቶችን አደራ ነው። እኔ አንድ ሰው ብቻዬን ብዙዎችን እየመጥፋት የለብኝም። እኔ ራሴን እየጎዳው እዛ ቦታ ላይ እኔ ራሴ ወድቄ ሌሎችን ማቆም አለብኝና በተለይ የጀመርኩትን ይህንን ተቋም በዚህ 2 ወር ውስጥ መስመር ውስጥ ማስገባት አለብኝ ብዬ አስባለሁ። ይህንን ለማድረግ በቅርቡ ወደ ደቡብ አፍሪካ እሄዳለሁ። ደቡብ አፍሪካ ላይ ደጋግ ልብ ያላቸው ኢትዮጵያውያን አሉ። ለዚህ ራዕይ ድጋፍ ያደርጋሉ። መሰረቱን መጣል እፈልጋለሁ። ከኔ ጤና የሚያስቀድመው የዚህ ተቋም መሰረት ማስቀደም ነው። እዛ ሄጄ እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው። እኔ እዚህ ያለው ግን መሰረቱን ሳላስተካክል ከሀገር ውጭ መሄድ ፈቃደኛ አይደለሁም። ከቤተሰቦቼ ጋር ያለው ትንሽ የሚያጋጨን ነገር እሱ ነው። ጊዜው ደርሷል። እግዚአብሔር መልካም ነገርን ያደርጋል። ምንም የሚያሳስብ የሚያስጨንቅ አይደለም። እናት ምግብ ቤት በር ላይ አንኳኩታ ቡሌ ስትጠይቅ ምግቡ ላይኖር ይችላል። የሚሰጣቸው ምላሽ ደግሞ እጅጉን በጣም የሚያሳዝናቸዋል። ልብ ይሰብራል። ከዚህም የተነሳ እኔ አሁን አንዳንድ ጊዜ እናቶችን ከጎዳና ላይ አንስቼ ሆቴል ይዣቸው ሲገባ ይሄ ሆቴል ለኛ እኮ አይፈቀድም ይከለከላል ማለት እንዴ ምግብ ቤት ይዛቸው ስትገባ አያምኑም፣ አይቀበሉኝም። እኔ ገና ድጋሚ አስረዳቸዋለሁ። ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ ከኋላ በኩል የሆነች ሮቶ አካባቢ ለሰ ሶሪ በጣም ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም
ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የሕክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። አንድ ሳምንት ያ ግን መቀመጥ አልችልም። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ በረታለሁ። የነሱ ገንዘብ ተሰብስበው እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደርብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና